ሰላም ሰላም የተወደዳችሁ የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬ በአንድ የመጽሐፍ ቅዱስ ክፍል ሐሳብ ላይ ላገለግላችሁ ለእናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ እንዲሁም ደግሞ ይህንን መልእክት ለብዙዎች በማድረግ እንዲማሩበት እንድታደርጉ በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። አማኞች በሚገባ ሊያውቁትና ሊረዱት የሚገባ የመጽሐፍ ቅዱስ ሐሳብ ክፍል ነው። በሁለተኛ ቆሮንቶስ 5:16 ላይ ያለ የመጽሐፍ ቅዱስ ሐሳብ ነው። ላንብብላችሁ። ስለዚህኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ክብር ለኢየሱስ ይሁን። እዚህ ጋር እንግዲህ ማንንም ማለትም በክርስቶስ የሆነን ማንኛውንም ሰው በክርስቶስ እንጂ ወይም አዲስ ፍጥረት እንደሆነ እንጂ በስጋ እንደሆነ አናውቅም። የዛ ሰው ማንነት ደግሞ የተመሰረተው ወይም ደግሞ ያንን ሰው በስጋ የማናውቅበት ዋነኛ ምክንያቱ ምንድነው? ማንነቱ የተመሰረተው በክርስቶስ ስለሆነ ይቀጥልና ክርስቶስን እንኳን በስጋ እንደሆነ ያወቅነው ብንሆን እንኳን ከእንግዲህ ወዲህ እንደዚህ አናውቀውም ይለናል። ስለዚህ ምንም ማለቱ ነው? ክርስቶስንም በስጋ ያወቅነው እንኳን ብንሆን ከእንግዲህ ወዲህ እንደዚህ አናውቀውም ሲል ምን ለማለት ፈልጎ ነው ጳውሎስ? አሁን ኢየሱስ ክርስቶስ ስጋ የሌለው ማንነት ነው ያለው ወይም በስጋ አይደለም ያለው? እሱን ሐሳብ ግልጽ ለማድረግ ነው ይህንን ትምህርት የምንማረው። አሁን ጌታችን ኢየሱስ ክርስቶስ በሰማይ ያለው በከበረ ስጋ ነው። ለምን በስጋ እንደሆነ ያወቅነው ብንሆን እንኳን ከእንግዲህ ወዲህ እንደዚህ አናውቀውም ያለበትን ምክንያት የምንመለከተው ነውና በመጀመሪያ ደረጃ ግን አሁን ክርስቶስ ያለው በእግዚአብሔር አብ ቀኝ ነው። ያለበትም ደግሞ ማንነት የከበረ ስጋ ለብሶ እንዳለ የምናውቅበት የመጽሐፍ ቅዱስ ክፍል በፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 20 ላይ እኛስ ሀገራችን በሰማይ ነው፣ ከዛም የሚመጣ መድኃኒትን እርሱንም ክርስቶስ ኢየሱስን እንጠባበቃለን። እሱም ሁሉ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ይላል። ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለወጠዋል። ስለዚህ ክርስቶስ ኢየሱስ አሁን ያለው በከበረ ሰውነት ወይም ደግሞ በከበረ ስጋ ነው። ነገር ግን ክርስቶስን በስጋ እንደሆነ ያወቅነው ብንሆን እንኳን ከእንግዲህ ወዲህ እንደዚህ አናውቀውም ሲል የምናውቀው ክርስቶስ ኢየሱስን በሰማይ ያለ ሰማያዊ ሰው ወይም ደግሞ የከበረ አካል የለበሰ አዲስ ፍጥረት የሆነን ማንነት ይዞ ነው አሁን በሰማይ ያለው ነው ልናውቀው የሚገባው። አንድን ሰው በክርስቶስ ነው ማወቅ ያለብን ከተባለ ክርስቶስ አሁን በሰማይ ያለው እንዴት ነው ካልን በከበረ ስጋ በአዲስ ፍጥረት ሰውነት በሰማይ አለ። ስለዚህ ማንም በክርስቶስ የሆነ ሰው ደግሞ አዲስ ፍጥረት ነው ይለናል። ስለዚህ በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስን ወይም ደግሞ አዲሱን ሰውና አሮጌውን ሰው ሲያነጻጽር እንደዚህ ነው የሚያነጻጽረው። አሮጌውን ሰው ስጋ ይለዋል። በሮሜ መጽሐፍ ምዕራፍ 8 ከቁጥር 6 ላይ ያለውን ስንመለከት እንደዚህ ይላል፣ ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ስለዚህ በስጋ ያሉት ሲል በማ ያሉት ነው? በአዳም ያሉትን ነው። ስጋ የሚያመለክተው አዳምን ስለሆነ ማለት ነው። አሁን ክርስቶስ ኢየሱስን ደግሞ ምን ይለዋል? አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ከቁጥር 45 ላይ ፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ተብሎ ተጽፏል ይለናል። ስለዚህ ጌታ ኢየሱስ ክርስቶስን በሁለት መልክ ነው ለይተን መመልከት ያለብን፣ ይሄ ነገር ግልጽ እንዲሆንልን ማለት ነው። ጌታ ኢየሱስ ክርስቶስ ምንም እንኳን አሁን በስጋ እንደሆነ ባናውቀውም፣ አሁን በስጋ እንደሆነ ባንናገርም፣ ነገር ግን አስቀድሞ በስጋ እንዳለ የምናውቅ ብንሆን እንኳን ብሏል ጳውሎስ። ስለዚህ ዕብራውያን መጽሐፍ ምዕራፍ 5 ከቁጥር 6 ላይ በስጋ ወራት ይላል ከሞት ሊያድነው ወደሚችል ከብርቱ ጩኸትና ልመና ጋር ጸሎትን አቀረበ ይለናል። ስለዚህ ጌታ ኢየሱስ ክርስቶስ በስጋ ወራት የነበረበት ጊዜ እንዳለ ግልጽ ነው። ነገር ግን ክርስቶስ ኢየሱስን ለምንድን ነው በስጋ እንደሆነ እንዳናውቀው ልናውቀው አይገባም የሚለን ጳውሎስ? ለምንድን ነው? ክርስቶስ ኢየሱስ በስጋ ወራት በነበረበት ጊዜ በምድር ይመላለስ እንደነበረ ግልጽ ነው። በዚያን ጊዜ ግን መጽሐፍ ቅዱስ ሲናገር ገላትያ መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ የዘመኑ ፍጻሜ በደረሰ ጊዜ ግን እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ስለዚህ ጌታ ኢየሱስ ክርስቶስ በስጋ ወራት እንደ አንድ አዳማዊ ሰው እንደ አንድ በሕግ እንደሚተዳደር አዳማዊ ሰው ራሱ ክርስቶስ ኢየሱስ ከሕግ በታች ሆኖ እንደተወለደ መጽሐፍ ቅዱስ ይናገራል።
ከሕግ በታች ሆኖ መወለዱ ብቻ አይደለም። ከሕግ በታች ሆኖ ለመወለዱ ማረጋገጫ እንዲያውም ቤተሰቦቹ በስምንተኛው ቀን እንዳስገረዙት መጽሐፍ ቅዱስ ይናገራል። ሉቃስ 1:2 ተመልከቱ። እንዲሁም ደግሞ እንደ ሙሴ ስርዓት ደግሞ የማንጻትን ስርዓት ወደ ቤተ መቅደስ ሄደው እንደፈጸሙ እንደገረዙትና ዋኖስና እርግብን ደግሞ መስዋዕት እንዳቀረቡ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ ከሕግ በታች የተወለደ ሰው እንደሆነ ልናውቀው ይገባል። ለምንድነው በስጋ እንደሆነ አናውቅም ማወቅ የለብንም ሲል ኢየሱስ ክርስቶስ ካያችሁ ከሞት በፊትና ከሞት በኋላ ወይም ደግሞ ከመሞቱ በፊትና ከትንሣኤ በኋላ ያለውን ማንነት ወይም ልዩነት ልናውቅና ልንረዳ ይገባል። ቆሮንቶስ መጽሐፍ ምዕራፍ 1 ከቁጥር 12 ላይ ሐዋርያው ጳውሎስ የቆሮንቶስ አማኞችን ሲገስጻቸው የተናገረውን አንድ ቃል መሰረት አድርጌ ሐሳቤን እቀጥላለሁ። እንደዚህ ይላል፣ እያንዳንዱ እኔ የጳውሎስ ነኝ፣ እኔም የአጵሎስ ነኝ፣ እኔም የኬፋ ነኝ ይላል። አንደኛ ቆሮንቶስ 1 ከቁጥር 12። እኔስ የክርስቶስ ነኝ ትላላችሁ፣ ክርስቶስ ተከፍሏልን? ጳውሎስስ ስለ እናንተ ተሰቀለን? ወይም በጳውሎስ ስም ተጠመቃችሁን? ይለናል። እዚህ ጋር ምን የሚል ቃል አለ? ክርስቶስ ተከፍሏልን ይለናል። ክርስቶስ ተከፍሏልን ሲለን ሐዋርያው ቅዱስ ጳውሎስ ምን ለማለት ፈልጎ ነው? ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ እንደምናውቀው አልተከፈለም። ጌታ ኢየሱስ ክርስቶስ ወይም ደግሞ ከሞት በኋላ በክርስቶስ ትንሣኤ አንድ አዲስ ሰው ተፈጥሯል አይደለ? ወይም የአዲሱ ሰው አልተከፈለም፣ መከፋፈል የለም በሱ። በአሮጌው ሰው ለምሳሌ ካያችሁ በዘፍጥረት መጽሐፍ አንዱ አዳም ባለመታዘዝ ምክንያት ወደቀ አይደለ? ስለዚህ አዳም ኃጢአተኛ ሆነ። በኃጢአት ምክንያት ሞት የሚያገኘው ፍጥረት ሆነ። ከዛ በኋላ ካያችሁ ከዘፍጥረት 12 ጀምሮ እግዚአብሔር አምላክ አብርሃምን ከጠራው በኋላ ደግሞ እንዲሁም ደግሞ ከግብፅ እስራኤልን ካወጣ በኋላ እግዚአብሔር አንዱን አዳም ለሁለት ሲከፍለው እናያለን። እስራኤል የሚባለውን ሕዝብ ይለይና ምን ያደርጋል? መገረዝን ይሰጣቸዋል። በስጋቸው ላይ መገረዝን ማህተብ አድርጎ ሰጣቸው። ከዛም በኋላ ደግሞ ሕግን ሰጣቸው። እነኚህ ሁለቱ እስራኤልን ከአህዛብ ለመለየት እግዚአብሔር የተጠቀመባቸው መንገዶች ናቸው። ስለዚህ እስራኤል ከአህዛብ ሲለይ አንዱ አዳም እስራኤልም ቢሆን አዳም ነው፣ አህዛብም ቢሆን አዳም ነው። እስራኤልም ቢሆን በአዳም የወደቁ ናቸው፣ እኛም አህዛብም ብንሆን በአዳም የወደቅንን። ነገር ግን አንዱ አዳም ለሁለት ተከፈለ ማለት ነው። ስለዚህ በእስራኤልና በአሕዛብ መካከል በአንዱ አዳም አማካኝነት በእስራኤልና በአሕዛብ መካከል መለያየት መጣ ማለት ነው። ምንድነው እሱም ግድግዳው? በመካከል ያለው ግድግዳ ስጋ መገረዝ። ስለዚህ አንዱ አዳም ተከፍሏል፣ ወይም ደግሞ አሮጌው አዳም ተከፍሏል፣ አሮጌው ሰው ተከፍሏል። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ በስጋ ሲመጣ መጽሐፍ ቅዱስ እንደሚናገር ኋለኛ አዳም ሆኖ ነው የመጣው እንጂ አዲሱ ሰው ወይም አዲስ ፍጥረት ተብሎ አልተጠራም፣ ወይም አዲሱ ሰው ሆኖ አልመጣም። ጌታ ኢየሱስ ክርስቶስ በስጋ ሲመጣ እንዳልኳችሁ እንደ አንድ አዳማዊ ሰው ማለት ከአዳም ወይም ደግሞ ከሰው ልጆች ስጋና ደም እንደተካፈለ ሰው ጌታ ኢየሱስ ክርስቶስ ከሕግ በታች ሆኖ እንደ ሕጉ ተመላለሰ። ደግሞም ትምህርቱም ከሕግ በታች ለሆኑ ሰዎች የሕግን ትምህርት ነበር ሲያስተምር የነበረው። ለምሳሌ ማቴዎስ 23 ከቁጥር 1 ላይ ምንድን ነው የሚላቸው? ጸሐፍት ፈሪሳውያን በሙሴ ወንበር አሉላችሁ፣ የሚሏችሁን አድርጉ፣ ነገር ግን እንደተናገሩት አያደርጉትምና ተግባራቸውን አታድርጉ ብሎ ፈሪሳውያን እነ ጴጥሮስን ሲገሥጻቸው ሲያስተምራቸው እንመለከታለን። ጌታ ኢየሱስ ክርስቶስ ሕጉን የሚሏችሁን አድርጉት ይላል። በሌላም ስፍራ ካያችሁ አንድ ለምጻም ሰው ጌታ ኢየሱስ ክርስቶስ ጋር መጥቶ ለመንጻት በመጣ ጊዜ አነጻውና ምንድነው ያለው? እንደ ሙሴ ስርዓት ሄደ መስዋዕት አቅርብ፣ እንዲሁም ደግሞ እንደ ሙሴ ስርዓት ሄደ ራስን ለካህን አሳይ ብሎ ትእዛዝን ሲሰጠው እንመለከታለን። ማን? ጌታ ኢየሱስ ክርስቶስ። በሌላም ስፍራ አንድ ባለጠጋ ሰው ወደ ኢየሱስ ክርስቶስ መጥቶ የዘላለም ሕይወት እንዲወርስ ምን ላድርግ ጌታ ሆይ ሲለው፣ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ፣ ባልንጀራንም እንደራስ ውደድ፣ አትስረቅ፣ አታመንዝር፣ አትዋሽ፣ በሐሰት አትመስክር እያለ የሙሴን ሕግጋት ነበር ሲዘረዝርለት የነበረው። ምን ሲለው? የዘላለም ሕይወት እንዲወርስ ምን ላድርግ ሲለው ማለት ነው። ቀጠልና እነኝን ሁሉ ከሕፃንነት ጀምሮ ፈጽሜያለሁ ሲለው፣ በል እንግዲህ ፍጹም ልትሆን ብትወድ ያለህን ሽጥ፣ ለድሆች ስጥ፣ ከዛ ተከተለኝ አለው። አያችሁ፣ ይህን ማድረግ አልቻለም፣ ተመለሰ። ስለዚህ የጌታ ኢየሱስ ክርስቶስ ትምህርቱ ከሕግ በታች ላሉት ነው። ትምህርቱም የሕግ ትምህርት ነው። ራሱ ጌታ ኢየሱስ ክርስቶስ ደግሞ ከሕግ በታች ሆኖ ነው ሲመላለስ የነበረው። ጌታ ኢየሱስ ክርስቶስ ራሱ በምድር በሚመላለስበት ጊዜ ማን ተብሎ ተጠርቷል? ኋለኛው አዳም ተብሎ ተጠርቷል። የፊተኛው ሰው የአዳም መጨረሻ ሆኖ ኋለኛው አዳም ሆኖ በምድር ላይ ተጠርቷል። እንግዲህ አዳም ነው። ጌታ ኢየሱስ ክርስቶስ እንደምናውቀው መገረዝ በስጋው ላይ አለ። ይሄ ማለት የልዩነት ምልክት ነው። አዳም ለሁለት ስለተከፈለ እሱም ደግሞ እንደ አንድ ሰው አይሁዳዊ ነው፣ የዘር ሐረግ አለው፣ እስራኤላዊ ነው፣ ከአሕዛብ የተለየ ነው ማለት ነው። ከአሕዛብ ጋር አንድ ሊሆን አይችልም። እሱ ራሱ የተለየ ነው ከአሕዛብ። እንዲያውም ሐዋርያቱን ሲልካቸው ወደ ሳምራውያን ከተማ አትሂዱ፣ ወደ አሕዛብም አትሂዱ፣
ይልቁንስ ከእስራኤል ቤት ወደ ጠፉት በጎች ሂዱና የእግዚአብሔር መንግስት ቀርባለች ብላችሁ ስበኩ ሲላቸው እንመለከታለን ማቴዎስ 10 ላይ። ነገር ግን ጌታ ኢየሱስ ክርስቶስ በኃጢአተኛ ስጋ ምሳሌ መጥቶ በመስቀል ላይ ኃጢአት ተደረገ እንጂ ጌታ ኢየሱስ ክርስቶስ ምንም ከአዳም ስጋና ደም ቢካፈልም የሰውን ስጋና ደም ቢካፈልም ነገር ግን ጌታ ኢየሱስ ክርስቶስ ከኃጢአት በቀር ነው። ከኃጢአት በቀር በነገር ሁሉ የታመነ ነው የሚለን ራሱ ጌታ ኢየሱስ ክርስቶስን እኮ በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጎታል ነው የሚለው እንጂ ጌታ ኢየሱስ ክርስቶስን ኃጢአተኛ አይለውም አይደለ? ሮሜ መጽሐፍ ምዕራፍ 8 ላይ ምንድነው የሚለው? ከቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛልና ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጎታል ይላል። ስለዚህ በኃጢአተኛ ስጋ ምሳሌ ያደረገው እንጂ ኢየሱስ ክርስቶስን ኃጢአተኛ አልነበረም ጌታ ኢየሱስ ክርስቶስ። ነገር ግን ስጋና ደም ተካፍሏል። ነገር ግን ከኃጢአት በቀር በነገር ሁሉ የታመነ ነው። ከኃጢአት በቀር በነገር ሁሉ ሰውን ነው የሆነው። ስለዚህ ጌታ ኢየሱስ ክርስቶስ በስጋ ወራት ኋለኛው አዳም ነው። በስጋ ወራት ከሕግ በታች ሲመላለስ የነበረ ነው። በስጋ ወራት ራሱ እስራኤላውያንን ሲያገለግል የነበረ እስራኤላዊ ነው። በስጋ ወራት ራሱ በሰውነቱ ላይ መገረዝን የያዘ የልዩነትን ምልክት የያዘ ነው። ጌታ ኢየሱስ ክርስቶስ ይህንን ሰውነት ነው እንግዲህ የፈለገው በኃጢአተኛ ስጋ ምሳሌ ያደረገውና ይህንን ሰውነት በመስቀል ላይ እንዲሰቀል አደረገው። በዚህ ምክንያት ኋለኛው አዳም ሆነ ማለት ነው። የሰው ልጆችን በሙሉ ኃጢአት እግዚአብሔር ማላ ያደረገ ኢየሱስ ክርስቶስ ላይ ኢየሱስ ክርስቶስን ኃጢአት አደረገው። እዛው ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይለናል አይደል? ስለዚህ ጌታ ኢየሱስ ክርስቶስን በመስቀል ላይ ምን አደረገው ማለት ነው? ኃጢአት አደረገው። ኋለኛው አዳም ስለሆነ ማለት ነው። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ አሁን በሰማይ ያለውን ጌታ ኢየሱስ ክርስቶስን ኋለኛው አዳም ብለን አንጠራም። አዳም የመሬታዊ ሰው መጠሪያ ስለሆነ ወይም ደግሞ አዳም ማለት አፈር ስለሆነ ጌታ ኢየሱስ ክርስቶስ ደግሞ ይሄንን ሰው የሆነው በዚህ ሰው በኩል ሆኖ የዚህን ሰው ኃጢአት ለመሸከም ነው። ስለዚህ ጌታ ኢየሱስ ክርስቶስ ይሄ ልዩነት ያለበትን ይሄንን መገረዝን የያዘውን ከሕግ በታች የሆነውን አካል ወሰደና በመስቀል ላይ ምን አደረገው? ሰቀለው ማለት ነው። ስለዚህ ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 13 ጀምሮ ምን ይለናል? መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 አሁን ግን እናንተ በፊት ዕቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ነው ይላል። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ የሰቀለው ይሄ መለያየት ያለበትን የተከፈለውን አዳም ነው። ተከፍሏል። እስራኤልና አሕዛብ ተብሎ ተከፍሏል። አንዱ አዳም ማለት ነው። ነገር ግን ከሁለታቸው አንድን አዲስን ሰው ሲል ከሁለታቸው ሲል ከማና ከማ የተከፈለው አዳም እስራኤልና አሕዛብ ነው አይደል? ስለዚህ ከሁለታቸው አንድን አዲስን ሰው በራሱ ይፈጠር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገሎ ይላል። ስለዚህ በመካከልም ያለውን የጥልን ግድግዳ በስጋው አፍርሶ ስጋው ነበር የጥል ግድግዳ በሰውና በሰው መካከል ስጋ ነበር አይደል? ጠላት ምክንያቱም እስራኤልና አሕዛብ አንድ እንዳይሆኑ የሚያደርጋቸው ስጋ ነው፣ መገረዝ ነው። ሰውና ሰው መካከል ያለውን የጥልን ግድግዳ ስጋን በመስቀል ላይ ሰቀለ። ከዛ በኋላ አንድ አዲስን ሰው ሲነሳ በራሱ ፈጠረና በዛ በአንዱ በአዲሱ ሰው ሁለታቸውን ደግሞ በአንድ አካል አደረገና ከአብ ጋር አስታረቀ ማለት ነው። ስለዚህ በሰውና በእግዚአብሔር መካከል ኃጢአት ለይታለች፣ በሰውና በሰው መካከል ደግሞ ሕግና ስጋ ለይተዋል ማለት ነው። ስለዚህ በክርስቶስ የመስቀሉ ስራ ይሄ ተደረገ። ስለዚህ ክርስቶስ ኢየሱስ ከሞት ሲነሳ ግን ፊተኛውን አዳም መሬታዊ ይለዋል፣ አዳም ይለዋል፣ ወይም ደግሞ ስጋ ይለዋል። እንዲያውም ገላትያ መጽሐፍ ምዕራፍ 5 ላይ ከቁጥር 15 አካባቢ ወረድ ብላችሁ ስታነቡት ስጋ በመንፈስ ላይ መንፈስን በስጋ ላይ ይቋወማሉ፣ እነኚህ እርስ በርሳቸው ይቋወማሉ እና የምትፈልጉትን ልታደርጉ አትችሉም ይላል። መንፈስ በስጋ ላይ ስጋ በመንፈስ ላይ ሲል መንፈስ የሚለው አዲሱን ሰው ክርስቶስ ኢየሱስን ነው። ስጋ የሚለው ደግሞ አሮጌውን አዳም ነው ማለት ነው። ለምንድነው? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 45 ላይ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆኖ ከሙታን ተነሳ። ኋለኛው አዳም ነበረ፣ በመስቀል ላይ የተሰቀለ፣ ኃጢአት ሆነ፣ በኃጢአት ምክንያት ሞትን ተቀበለ፣ የኃጢአትን ደመወዝ ወሰደ። ከዛ ሲነሳ ሕይወትን የሚሰጥ መንፈስ ሆኖ ተነሳ። ይሄ ሕይወትን የሚሰጥ መንፈስ ሆኖ ተነሳ ማለት ስጋ የሌለው ማንነት መንፈስ የሆነ ነገር ሳይሆን መንፈሳዊ ሰው ለማለት ነው መጽሐፉ። ይህንን ሐሳብ በደንብ ልንረዳ ያስፈልጋል። እዛው አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ወረድ ስንል ይለናል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ከቁጥር 42 ጀምሮ ያለው ላንብብላችሁ። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል።
መንፈሳዊ አካል ይነሳል ሲል የተነሳው አካል መንፈሳዊ አካል ነው ማለት ነው። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ሲል ከዛ ይቀጥልና ፍጥረታዊ አካል አለ፣ መንፈሳዊ አካል ደግሞ አለ። እንዲሁ ፊተኛው ሰው አዳም ያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ነው፣ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም ይለናል። ስለዚህ ቀጥሎ ከሞት የተነሳው አዲሱ ሰው ወይም ደግሞ ከሞት የተነሳው ክርስቶስ ሕይወትን የሚሰጥ መንፈስ ሆኖ ነው የተነሳው። ይሄ ሕይወትን የሚሰጥ መንፈስ ሆነ ሲል መንፈስ የሆነው ጌታ መንፈሳዊ ሰው ለማመልከት ነው። ካያችሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 17 ላይ ከጌታ ጋር የሚተባበር እርሱ አንድ መንፈስ ነው ይላል። ከጌታ ጋር የሚተባበር ማለት ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ፣ እንዲሁም ደግሞ ከክርስቶስ ጋር ተነስቻለሁ ያለ ሰው ከጌታ ጋር አንድ መንፈስ ይሆናል ማለት ነው። ምክንያቱም ኢየሱስ ከሞት ሲነሳ ሕይወትን የሚሰጥ መንፈስ ሆኖ ተነስቷል፣ ወይም ደግሞ አዲሱ ሰው ሆኖ ሰማያዊ ሰው ሆኖ ተነስቷል። ስለዚህ አንድም ሰው ከጌታ ጋር ሞቻለሁ፣ ተነስቻለሁ ብሎ ሲተባበር የዛን ጊዜ ሕይወትን የሚሰጥ መንፈስ የሆነው ጌታ አካል ይሆናል ማለት ነው እሱ። ስለዚህ ጌታ ኢየሱስ ክርስቶስን እንዴት ነው በስጋ ወራት የማናውቀው? በስጋ ወራት በነበረበት ያለው ማንነቱ ኃጢአትን ለማስወገድ የመጣበት ማንነት ነው። ኃጢአትን ለማስወገድ የመጣበት ሁኔታ አለ። ከሕግ በታች ሆኖ መምጣቱ፣ ከሕግ በታች መመላለሱ፣ የሕግ አገልጋይ መሆኑ፣ ኋለኛ አዳም ተብሎ መጠራቱ፣ ራሱ መገረዙ፣ እነኚህ በምድር ላይ ብዙ የምንመለከታቸው ነገሮች አሉ። ስለዚህ አሁን ግን እንደዚህ አናውቀውም። አሁን ከሕግ በላይ የሆነ በኃይል እግዚአብሔር ልጅ ሆኖ የተገለጠ ሰማያዊ አካል የለበሰ የከበረ አካል የለበሰ ደግሞ በሰማይ ያለ ሰው ነው የምናውቀው። ስለዚህ ክርስቶስ ኢየሱስ አንድ ጊዜ በኃጢአት ምክንያት ለኃጢአት ሞቷል። መነሳትን ግን ለእግዚአብሔር ለዘላለም ሕያው ሆኖ ይኖራል። ልክ እንደዚህ ማንም በክርስቶስ ከሆነ በስጋ እንዳናውቀው፣ በስጋ ሲል በአዳም እንዳናውቀው እያለ ነው። በአሮጌው ማንነቱ እንዳናውቀው። በክርስቶስ ሲሆን አዲስ ፍጥረት ነው። የትላንትና ታሪክ እንደሌለው ሕፃን ልጅ አንድ በክርስቶስ ኢየሱስ ያመነም ሰው አዲስ ፍጥረት ነው። አሮጌው ነገር ያልፍለታል፣ አሮጌው ነገር ይሻገራል ማለት ነው እና አዲስ ፍጥረት ሆኖ ከሞት ይነሳል። በዚህ በአዲሱ ሰው ላይ መከፈል የለም። በዚህ በአዲሱ ሰው ላይ ሁለትነት የለም። በዚህ በአዲሱ ሰው ላይ ኃጢአት የሚባል ነገር የለም። ምክንያቱም ከክርስቶስ ኢየሱስ ጋር ከተነሳን በኋላ በጌታችን በኢየሱስ ክርስቶስም በአምላካችን መንፈስ ታጥበን ተቀድሰን ጸድቀናል ማለት ነው። አንደኛ ቆሮንቶስ 6 ከቁጥር 11 ላይ እንደሚናገረው። ስለዚህ በስጋ እንደሆነ አናውቅም ማለት ጌታ ኢየሱስ ክርስቶስን ብዙ ጊዜ ሰዎች ሲያገለግሉ ይህም በስጋ በሆነበት ማንነት ያደረገውን በስጋ በሆነበት ጊዜ ያገለገለውን አገልግሎት ነው የሚያገለግሉት። ካያችሁ ትምህርታቸው፣ ስብከታቸው ማቴዎስ፣ ማርቆስ ላይ የሚያወራቸውን የሕግ ትምህርቶች ከእስራኤል ሕዝብ ጋር ተያይዞ የተሰበኩትን የመንግስት ወንጌል ትምህርቶችን ነው ዶክትሪን አድርገው በቃ የኢየሱስ ትክክለኛው ትምህርት ያስተማረው ይሄ ነውና አሁንም መሰበክ ያለበት እሱ ነው ብለው ያምናሉ። ግን ጌታ ኢየሱስ ክርስቶስ በጊዜው ያንን ያገለገለበት ምክንያት አለው አይደለ? ራሱ ሲናገር እኔ ከእስራኤል ቤት የጠፉትን በጎች ልፈልግ ነው የመጣሁት ብሎ ሲናገር ነበር። ራሱ እስራኤልን ነፃ ለማውጣት በጊዜው ብዙ አስቀድሞ በትንቢት የተናገሩ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ተስፋ የሰጣቸው የአብርሃም ተስፋ ነበሩ። እነሱን ለፍጻሜ ሊያበቃ ወደ ፍጻሜ ሊያመጣ ነበረ የመጀመሪያው አመጣጡ። ነገር ግን እነሱ አልተቀበሉትም። ክርስቶስ ኢየሱስ ሞቶ ሲነሳ ግን አንድን አዲስን ሰው ፈጠረ። ስለዚህ ጌታ ኢየሱስ ክርስቶስን እንኳን በስጋ እንደሆነ ያወቅነው ብንሆን ከእንግዲህ ወዲህ እንደዚህ አናውቀውም። አሁን በሰማያት ያለ በአብ ቀኝ ያለ አዲሱ ሰው የከበረ ሰውነት የለበሰ አዲሱ ሰው ነው ያለው ማለት ነው። ለዛም ነው ጌታ ግን መንፈስ ነው ይላል አንደኛ ቆሮንቶስ 3:17 ላይ። የጌታ መንፈስ ባለበት በዛ ደግሞ አርነት አለ። እኛም ሁላችን በመጋረጃው በማይከደን ፊት መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የቱን መልክ? ጌታችን አሁን በሰማይ የለበሰውን የከበረበትን አካል። ይሄ ጌታ መንፈሳዊ ሰው ተብሎ ነው የሚጠራው፣ ወይም ደግሞ አዲስ ፍጥረት የሆነ ሰው። አሮጌው ነገር አልፏል፣ የለም። በክርስቶስ አሮጌ ሰው የለም። ስለዚህ ክርስቶስ ተከፍሏልን ሲላቸው የቆሮንቶስ ሰዎች እንደ አሮጌው አዳም እየተከፋፈሉ ነው ማለት ነው፣ እየተቆራረሱ ነው። ነገር ግን ክርስቶስም አልገባችሁም። የአዲሱ ሰው እውነታ፣ የአዲሱ ሰው ሚስጥር አልገባችሁም። ክርስቶስ እኮ አልተከፈለም። በኋለኛው አዳም ሆኖ ተከፍሏል። አዳም ራሱ ለሁለት ስለተከፈለ እሱም የአንድ ወገን የአይሁድን ነገድ ይዞ መጥቷል። ግን ሞቶ ከተነሳ በኋላ የጥል ግድግዳ ካፈረሰ በኋላ ሁለቱም በአንድ አካል አንድ አዲስ ሰው ካደረጋቸው በኋላ ግን መከፈል የሚባል ነገር የለም። አንድ አዲስ ሰው ነው ያለው። ስለዚህ ማንም በክርስቶስ ቢሆን እስራኤላዊውን አይሁዳዊ ይሁን አህዛብ ይሁን ባሪያ፣ ጨዋ፣ አስኮቴ ሲሆን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ኢየሱስ አንድ ሰው ነው የሚል የምስራች ያለው ወንጌል ነው ጳውሎስ እየሰበከ ያለው ማለት ነው። ስለዚህ ክርስቶስን ማወቅ ያለብን አሁን በሰማያት ባለበት ማንነት። ለዛም ነው ቆላሲስ መጽሐፍ ምዕራፍ 3:1 ላይ እንግዲህ ከክርስቶስ ጋር ከሞታችሁ
እናንተ ከሞታችሁ እኮ አሮጌውን ነገር አታስቡት፣ ከመሞት በፊት የነበረው ማንነታችሁን አታስቡት ነው አይደለ? ስለዚህ ልክ እንደዚሁ ነው ክርስቶስንም ማሰብ ያለባችሁ ከሞት የተነሳውን። ለዛም ነው ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ የምድሩን አይደለም። ሞታችኋል፣ ሕይወታችሁም ከእግዚአብሔር ጋር በክርስቶስ ኢየሱስ ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ያን ጊዜ አብራችሁ ትገለጣላችኋል። አያችሁ፣ የክርስቶስ አሁን ያለው ማንነት የኛ የወደፊት ተስፋ ነው። ስለዚህ እምነታችን በእርሱ ላይ የሆነበት ምክንያቱ አንዱ የእምነት ትርጉሙ እኮ በተስፋችን ላይ ያለ እርግጠኝነት ነው። ስለዚህ የተባረከው ተስፋ ክርስቶስ ከሰማይ ሰማያዊ አካል ለብሶ አዲሱን አካል ለብሶ ለእኛ ደግሞ ተስፋ ሆኖ የተቀመጠው። አሁን በእምነት ስንተባበር ከእርሱ ጋር አሮጌውን ሰው ሽረን አዲስ ፍጥረት ሆነናል። ነገር ግን እሱ ከሰማይ ሲገለጥ የመጨረሻው መለከት ሲነፋ እኛም በቅጽበት ኃይል እንለወጣለን። የሞቱትም የማይበሰብሱ አካል ሆነው በቅጽበት ይነሳሉ፣ በደመና እንነጠቃለን፣ በዛውም ከጌታ ጋር እንሆናለን ይላል። ክብር ለኢየሱስ ይሁን እና ይህንን ሐሳብ እንድትረዱት ነው። ከዚህ በኋላ እንደዚህ ተከታታይ የመጽሐፍ ቅዱስ ትምህርቶችን እቀጥላለሁ። ይህንን የሚዲያ አገልግሎት የማይመጥኑ የሪያክሽን ቪዲዮዎችን ከዚህ በኋላ አልሰራም። ዶክትሪናል የሆኑ ትምህርታዊ የሆኑ ነገሮች ላይ ግን አንዳንድ ሐሳቦችን እያመጣው በእነሱ ላይ ሐሳብና አስተያየት እንሰጣለን። ነገር ግን ይህንን የወንጌልን አገልግሎት የማይመጥኑ ተራ የሆኑ የዚህ ዓለም የየዕለት ጣጣዎችን በየጊዜው የሚፈጠሩ ነገሮችን እያስኩኝ ወደዚህ የሚዲያ አገልግሎት ከዚህ በኋላ አልመጣም። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁኝ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።